አትፈለጉ፣ ፈጣሪ ይፈልጋችኋል። አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። ተገፉ፣ ተጠሉ፣ ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። አቀቅራችሁ አትቀሩም፣ ለእናንተም ቀን አለ። እንደተገለላችሁ አትቀሩም። የምትፈለጉበት ጊዜ ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቀት አዳምጡ፣ ራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁም ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ሁለንተናዊ ማንነታችሁ እንደሚቀየር ወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰበት ያውቀዋል። ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ ዕቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን ከጀርባው ምን ይዞላችሁ እንደሚመጣ አታውቁምና ይሁን ያሳምማችሁ፣ ያቁስላችሁ፣ ያስለቅሳችሁ፣ ልባችሁን አደንድናችሁ ራሳችሁን አበርትታችሁ ጠብቁ። አዎ አትፈለጉ፣ በምትኩ ፈጣሪን ፈልጉ። አትወደዱ፣ በምትኩ ራሳችሁን ውደዱ። እያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳች ነገር ያለ ምክንያት አይሆንም። ምንም ነገር ምንም ላያመጣ አይከሰትም። አንድ ሰው ከከፍታው እንደሚደርስ ከተረጋገጠ የግድ ትሁት የሚያደርገው፣ በብዙ መንገድ የሚሰራው፣ በእያንዳንዱ እርምጃው የፈጣሪውን ሥራ እንዲያስታውስ የሚያደርገው፣ ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። ብዙ ለፍቶ ብዙ ጥሮ ሕይወቱን የቀየረ ሰው እንዴትም ትዕቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮቹ ውጤት ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። አዎ ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለናንተ ቦታና ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰዎችን ለማስደሰት ወይም በሰዎች ለመፈለግ አይደለም። ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትረሱት ሰው ባይፈልጋችሁ ብዙ አትደነቁ። ማንም ሰው የወደቀን አይፈልግምና መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስና ፈጣሪን ማማረር ሁኔታችሁን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳገዱ፣ 10 ውደቁ፣ 10 ተነሱ። ተስፋ ቁረጡ፣ እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁን ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ መኑ። ጽኑ እምነታችሁ የትኛውንም ከባድ የሕይወት መሰናክል እንደሚያሻግራችሁ እወቁ። ከማንም ጋር ከማውራት በፊት ከራስ ጋር በጥልቀት ታወራለህ፣ ትወያያለህ፣ አቅምህን ትለካለህ፣ ክህሎትህን ትመዝናለህ። የሚገባህንና የምትፈልገውንም በዝርዝር ታስቀምጣለህ። ማንም የማያውቀውን ንግግር ከራስ ጋር ተነጋግረሃል።
የቅርብና የሩቅ እቅዶችህን ለራስህ አሳውቀሃል። አንዳንዴ ራሳችንን የማናውቅ ቢመስለንም በሚገባ እናውቀዋለን፣ እንረዳዋለን፣ እናስብለታለን። ለዛም ነው ዘውትር የተሻለና የላቀ ነገር የምንመኝለት። ምኞታችንም ባዶ እንዳይሆን በተደጋጋሚ ለራሳችን ቃል እንገባለን። ይህንን በዚህ ሰዓት አድርገዋለሁ፣ ይህንም በዚህ ጊዜ አገኛለሁ፣ ከዛም እዚህ ቦታ ደርሳለሁ፣ ያሰብኩትን ለራሴ ያሳካለሁ እያልን ተራ ምኞት የሚመስሉ ቃላትን ለራሳችን እንናገራለን። በሂደትም ከተራ ቃልነት በዘለለ ለራሳችን ቃል መግባት እንጀምራለን። አዎ ጀግናዬ፣ እንዳትሰብረው፣ እንዳታደርገው፣ እንዳትሞክረው። ለራሴ የገባኸውን ቃል በፍጹም እንዳትሰብር። ቃልህን በሰበርክና ባጠፍክ ቁጥር ራስህን እየሰበርክ አቅምህን እየገደልክ ወኔህን እያኮሰመንክ ትሄዳለህ። እርግጥ ነው ለራሴ የምትገባውን ቃል ካንተና ከፈጣሪ በቀር የሚያውቅ ሰው የለም። ቃልህን ስትሰጥ የሚያይ የሚሰማ ተመልካች ምስክር አይኖርም። ነገር ግን ሕሊና ሁሌም አብሮህ አለ። በእያንዳንዱ የራስ ለራስ ንግግር በጥልቀት ይከታተልሃል፣ ያደምጥሃል። ለራሴ የምትሰጠውን እያንዳንዱን ግምት በሚገባ ያውቃል። ከዚህ በፊት ለራስህ ቃል ገብተህ ያላደረግከውን ነገር አስታውስ። ውስጥህ ምን ያክል እንደተሰበረ ትዝ ይልሃል? ራስህን ለሰዎች ለማረጋገጥ ስትሯሯጥ የገዛ ማንነትህን፣ አቅምህን፣ ብርታትህን ታጣለህ። ቃልህን ታጥፋለህ። ለራስህ ባዳ ትሆናለህ። ከራስህ ጋር መጋጨት የጀመርክ ዕለት ውድቀትህም ፍጥነቱን ይጨምራል፣ ወደ አንተም ይቀርባል። አንድ ሁለቴ ቃልህን ላትጠብቅ ትችላለህ። ሲደጋገም ግን ከመሰላቸትህና በራስህ ከማፈር የተነሳ ራስህን እንደ ሰነፍና ቃል አባይ እንድትቆጥር ሊያደርግህ ይችላል። አዎ ተሳስተህም ቢሆን ደጋግመህ ለራስህ ከሰጠኸው ክብር እንዳታንስ። ለገባህለት ቃል ባዳ አትሁንበት። ለሰዎች የገባኸውን ቃል ባትጠብቅ ሰዎች ይወቅሱ ይሆናል። ለራስህ የገባኸውን ቃል ካጠፍክ ግን ወቃሹም ተወቃሹም ራስህ ትሆናለህ። ልክ ነህ፣ ልክም አይደለህም የሚልህ ሌላ ሰው ሳይሆን ራስህ ነህ። ራስህን ቀና የምታደርገው፣ ብርታትህን የምትጨምረው፣ አቅምህን የምታሳድገው በቅድሚያ ለራስህ የገባኸውን ቃል በታማኝነት መጠበቅና ማክበር ስትችል ብቻ ነው። ከራስህ ጋር ለምታወራው እያንዳንዱ ንግግር ትኩረት መስጠት ጀምር። ለራስ መታመን፣ የራስን ቃል ማክበር፣ መጠበቅ፣ መፈጸም በየትኛውም ዘርፍ ሕይወትህን ስኬታማና ደስተኛ ያደርገዋል። በቻልከው መጠን ለራስህ የገባኸውን ቃል ላለማጠፍ፣ ላለመስበር ሞክር። በአጋጣሚም ሆነ ሁን ብለህ በጫና ብዛት ካጠፍክም ለራስህ ይቅርታ አድርገህ ዳግም ላለመድገም ራስህን አጠንክረህ ተመለስ። በዛው ልክ የራስህን ቃል መጠበቅ ከቻልክ፣ ለቃልህ ከታመንክ የትም ልትደርስ እንደምትችል አትጠራጠር። ጥሩ የሚባል የፍቅር ህይወት ውስጥ ነህን? ለማንም አትናገር። መልካም የተባለ ገቢ እያገኘህ ነውን? ለማንም አትናገር። ጥሩ የቤተሰብ ግንኙነት አለህን? ለማንም አትናገር። በምርጫህ ደስተኛ ነህ? በወሰንከው ውሳኔ ትኮራለህ? በምትኖረው ህይወት አመስጋኝ ነህ? የዚህ ሁሉ ጥያቄ ምላሽህ አዎ ከሆነ ለማንም ላለመናገርም ለራስህ ቃል ግባ። ለራስህ ሚስጥረኛ በሆንክ ልክ የነጻነትህ ባለቤት ትሆናለህ። እንደፈለግክ መኖር ትችላለህ። በመረጥከው መንገድ መንቀሳቀስ ትችላለህ። ህይወትህን አንተው ራስህ ግልጽ ካላደረግ ማንም ሰው ሊያውቅህና ሊገምትህ አይችልም። ተገማኝ ሰው በቀላሉ ይጠቃል፣ በሌሎች ኃይልም ይሰበራል። የማይገመትና ውስጡ የማይታወቅ ሰው ግን ለመጠቃትም ከባድ ይሆናል።
ከማድረግ በፊትም ሆነ ካደረግክ በኋላ ሚስጥሬ የምትለውን ነገር ለማንም አትናገር። የራስህን ቀይ መስመር ለራስህ አስመር። አዎ ጀግናዬ፣ ብዙ ያንተን ደስታ የማይፈልግ በስኬት አይኑ የሚቀላ በመረጋጋት የሚናደድ ሰው አለና ከፍታም ሆነ ዝቅታ ራሱ እስኪታይ ድረስ ለማንም አትናገር። የሚሰሙ ሁሉ ወዳጆች አይደሉም። ተመልካቾች ሁሉ ደጋፊዎች አይደሉም። ካደረግከው ተግባር ይልቅ ባወጣኸው ቃል የሚለኩ እጅግ በጣም ብዙ ሰዎች አሉ። ዝምታ አንድም ለነፃነትህ ሌላም ለደህንነትህ ይጠቅምሃል። ለራስህ ቀይ መስመር አስመር፣ ገደብ አስቀምጥ። መስመሩንም ሆነ ገደብህን ራስህ አክብር። አዎ አንዳንዴ ስለ ራስ አብዝቶ ማውራት፣ ደጋግሞ እቅድን መተንተን፣ ያሰቡትን ሁሉ ለሰዎች ማካፈል ያስጠቃል። ቀን ጠብቆ አንገት ያስደፋል። ለራሴ የምታዝን ከሆነ፣ ረጅም ርቀት ለመጓዝ የምታስብ ከሆነ፣ ትልቁን ዓላማን ማሳካት የምትፈልግ ከሆነ ስለ ጉዞ ምንም አይነት ሀተታ ሳታበዛ በዝምታ መንገድህን ቀጥል። ደስታን በነፃነት አጣጥም። ስኬትን በፍቅር ኑረው። ስንቶች በገዛ ምላሳቸው የሞቀ ጎጇቸውን አፍርሰዋል። ስንቶች ከደረሱበት ማማ ተከስክሰዋል። ስንቶችስ ለስንት ነገር ሲያስቡት የነበረውን አስደሳች የፍቅር ሕይወት እንዳልሆነ አድርገውታል። በጉዞ መሃል መውደቅ ቢኖርብህ እንኳን በፍጹም ለራስህ እንቅፋት ሆና አትውደቅ። በገዛ ችግርህ በራስህ ቸለተኝነት አደጋ ውስጥ አትግባ። ጥንቃቄ ተአምር ለመስራት ሁነኛው ቅድመ ሁኔታ ነው። ለራስ ገደብ ማስቀመጥ ለላቀው ከፍታ አይነተኛ ዋስትና ነው። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አጉድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃላባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል።
ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃላባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ሥራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። የኛ ቢሆን ብለን በምንመኘው፣ በምንወደው፣ ከልባችን በምንናፍቀው ሰው መገፋትና የመጠላት ሁኔታ ሲገጥመን ቀድሞ ወደ አእምሮአችን የሚመጣው ምን ይሆን? ለሰውየው እንደማንገባው እንደማንመጥነው፣ ወይስ ሰውየው እንደማይገባንና እንደማይመጥነን? ራስህን እንደ ሰዎች ፍላጎት ማሟያነት የምታስብ ከሆነ ወደድክም ጠላህም ሚዛንህ በእነርሱ ተቀባይነት ማግኘት አለማግኘትህ ነው። ራስህን ለእነርሱ ብቁ ማድረግ ላይ ካተኮርክ መለኪያ የእነርሱ ምላሽና ተቀባይነት ይሆናል። እነርሱ የሚያሰምሩልህን መስመር መቀበልና ማለፍ ሲሳንህ የጀመርከውን የራስህን ትክክለኛ መንገድም ትስታለህ። የእነርሱን ምላሽ እንደ ማንነትህ ልኬት መቀበል ትጀምራለህ። አዎ ጀግናዬ፣ የማይመጥንህ ይሄዳል። በአንተ ደረጃ በአንተ ልኬት ያልሆነ አንተን የማይመጥንህ የትኛውም ነገር አንተ ጋር የሚሆንበት ምክንያት አይኖርም። ብዙ ጊዜ አንተ በቂ ስላልሆንክ ሳይሆን አንተ ከበቂ በላይ ስለሆንክ መተው ያለብህ ሁኔታ ወይም ሰው ሊኖር ይችላል። ካንተ አንሶ መገኘት፣ ካንተ አለመቻል፣ ካንተ ብቁና ዝግጁ አለመሆን ሳይሆን ከተቀባይ ከደረጃ ማነስና ብቁ አለመሆን ያሰብከው ነገር ላይሳካ ይችላል። ለራስህ ትክክለኛ፣ ታማኝ፣ ወዳጅ፣ ተንከባካቢና አሳቢ እንደሆንክ ከተሰማ ወደ ሕይወትህ የሚገባውም ሰው እንደዛው ይሆናል ብለህ አትጠብቅ። አንተ ታታሪ፣ ጠንክሬ የምትሰራና ለዓላማህ የምትታገል ሆነ በጥቃቅን ጊዜያዊ ተግባር ላይ ጉልበትና ጊዜን የምታጠፋ ከሆነ በእርግጥም የማይመጥን ስፍራ ላይ ተገኝተሃል ማለት ነው። አዎ፣ በሕይወትህ ጥበቃን ተለማመድ። ትክክለኛውን ጊዜ ጠብቅ። የሚመጥንን ሰውም ሆነ ሁኔታ በትዕግስት ተጠባበቅ። ያንተ ለነገሮች ዝግጁ መሆን ብቻ ግንኙነትህን ወይም ስራህን ውጤታማና ስኬታማ አያደርግም። በምትወደው ሰው አለመወደድ ያንተ ችግር አይደለም። በምትወደው ስራ ለውጤት አለመብቃት ያንተ ክፍተት አይደለም። የምትፈልገው ቦታ ያልደረስከው ስለማትችል አይደለም። አንድም ፍላጎትህ ካንተ ልኬት በታች ነው፣ ሌላም ጊዜው አሁን ስላልሆነ ነው። የማይወድህን ሰው እንዲወድህ የመታገል ግዴታ የለብህም። የማይመለከትህ ስፍራ መገኘት አይኖርብህም።
በተመጣጣኝ ሁኔታ ላንተ ስሜት ከሌለው ሰው ጋር ጊዜህን የምታባክንበት ምክንያት የለም። አንተ ልክህን ስታውቅ፣ መጠንህን ስትለይ፣ ራስህን ስታከብር፣ የሚገባህን ስትረዳ የሚያከብርህ ቦታ የሚሰጥህና ከልቡ የሚፈልግህ ሰው እንደሚመጣ ትጠራጠር። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም። ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም። በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው። ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለ መተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃቀዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውይ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስህ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። በሕይወት ዘመን ልብ ገዝተ ጊዜ ሰጥተ ስሜትህን ተቆጣጥረ ያለምንም ግፊትና ጫና ለረጅም ጊዜ ልታዳምጠው የሚገባው ሰው
ራስህን ነው። ማንም መጥቶ የውስጥ ንግግርህን አያስተጋባልህም። ማንም ላንተ የግል ንግግር ግድ የለውም። ራስን ማክበር ማለት በቀላሉ ለራስ መታመን ማለት ነው። ቀላል እንዳልሆነ ግልጽ ነው። የምር እውን መሆን የሚችሉ በእርግጥ ተጨባጭ ለውጥ ማምጣት የሚችሉ የማይመስሉ ሐሳቦች ደጋግመው ሊመጡብህ ይችላሉ። ምናልባትም ያለፈው ታሪክ ከባድ ክስተቶች በትዝታ መልክ ሊታወሱ ይችላሉ። በእነዚህ ሐሳቦች ዙሪያ ምን ማድረግ እንዳለብህ ካላወቅ ራስህን ለማክበርም ሆነ ራስህን ለማስከበር የምታደርገው ጥረት አደጋ ውስጥ ነው። በተግባር ራስህን ማክበር እስካልጀመርክ፣ በሥራ ለቃልህ መታመን እስካልቻልክ፣ ረጅሙን ጊዜህን ከራስህ ጋር ብቻ ማሳለፍ ካልቻልክ፣ ዓለም በሂደት የራስህን ማንነት እያሳጣች ክብርህን እየገፈፈች መካከለኛ ወይም ከመካከለኛ የወረደ ሰው ታደርግሃለች። አዎ ጀግናዬ፣ ራስህን አክብር። በምንም ነገር ዙሪያ የምታራምደው እምነት ይኖርሃል። እምነትህ እስከምን ይገፋሃል? ወደ ምን ይመራሃል? በራስህ ላይ ያለህ እምነት ምን ያህል ነው? የሐሳቦችህ ግዝፈት፣ የውስጥ ጩኸትህ ውስብስብነት ምን ያህል ያስፈራሃል? ዋናው ትግልህ ዓለምን ለመቀየር ሳይሆን ራስህን፣ የገዛ አስተሳሰብህንና ሕይወትህን ለመቀየር እንደሆነ አስታውስ። ክብር ሰርተህ የምታገኘው መስዋዕትነት ከፍለ የሚሰጥህ እንጂ ማንም በሐዘኔታ የሚያበረክትልህ ስጦታ አይደለም። ስለ ራስህ ያለህን አመለካከት እስካልቀየርክ ምንም ነገር በሕይወትህ ሊቀየር አይችልም። ማንም ሰው የውጭ ጠላቱን ሸሽቶ ሊያመልጠው ይችላል። ነገር ግን በፍጹም ከገዛ ማንነቱ ተሸሽጎ ማምለጥ አይችልም። ወይ ራሱን አዳምጦ ፍላጎቱን ተረድቶ ክብሩን ይጨምራል፣ ወይም ራሱን እየሸሸ ሐሳቦቹን እየናቀ በታሪኩ እየተሰቃየ ክብሩን ያሳንሳል፣ ማንነቱን ያኮስሳል። ሁሌም ቢሆን ምርጫው የራሱ የባለቤቱ ነው። አዎ፣ ራስን የማክበር ጉዞ የብቸኝነት ጉዞ ነው። ምናልባትም አብሮን ከመጓዝም በላይ ማንም ተመልካች እንኳን ላይኖር ይችላል። ስለ ራሳችን የምናውቀውን እናውቃለን። ሁኔታችንን እንረዳለን። አቅማችን ይገባናል። ጥረታችን የት እንደሚያደርሰን ግልጽ ነው። መረዳት ባለብህ ልክ ራስህን ስለ መረዳትህ እርግጠኛ ሁን። ሁሌም የተሻልክ ሰው ትሆን ዘንድ የሚጠበቅብህም የተሻለ ነገር እንደሆነ ወቅ። ራስህን ለማግኘት ከሰው መለየት ካለብህ ተለይ። ከዓለም ሁካታ መውጣት ካለብህ ውጣ። ግራ ከሚያጋባህ አካባቢ ራቅ። ራስህን ነፃ አድርግ። ከራስህ ጋር ረጅም የተረጋጋ ጊዜን አሳልፍ። በምንም መንገድ ለራስህ ያለህን ክብር እንዳታጣ። ውድቀት፣ ስብራት፣ ፍርሃት፣ የበታችነት የተባሉ አሉታዊ ስሜቶችና ክስተቶች በዋናነት የሚመነጩት አንተ ለራስህ ከምትሰጠው ቦታና ክብር እንደሆነ አስታውስ። ራስህን በሚገባ ማወቅ እስከቻልክና ለራስህ በቂ እንደሆንክ እስኪሰማህ ድረስ ዋናው ጉዳይ አንተ ከራስህ ጋርና ከእግዚአብሔር አምላክ ጋር ያለህ ግንኙነት እንደሆነ ወቅ። የተስተካከለ ለአውሎ ንፋስ ያልተጋለጠ ውቅያኖስ የተዋጣለት መርከበኛ ሊፈጥር አይችልም። አልጋ በአልጋ የሆነ ሕይወት ጥበበኛን አይፈጥርም። ጥበብ ያለችው በፈተና ውስጥ ነው። ዕውቀትና እድገት የሚገኘው በመሰናክል ከተሞላው ጉዞ ነው። ዛሬ ፍልሚያ ውስጥ ከሆናችሁ እያደጋችሁ እንደሆነ ወቁ። ዛሬ በሕይወት እየተፈተናችሁ ከሆነ የተሻለ ነገር እየጠበቃችሁ እንደሆነ መኑ። ከባዱን ጦርነት ያሸነፈ ጦረኛ የሚበረከትለት ማዕረግ፣ የሚያገኘው ክብር እጅጉን የተለየ ነው። ሕይወትም አብዝቶ በመፋለም ፈተናዎቿን ላለፈ ሰው የተለየ ክብርና ቦታን ትሰጣለች። በሂደት አንድ ነገር ይገለጥላችኋል። ቀላል የተባለው አካሄድ እያደር ሲያሰንፋችሁ፣ የተመቻቸው ጉዞ በሂደት ዋጋ ሲያሳጣችሁ ታስተውላላችሁ። የሚበጃችሁን ፈጣሪ ያውቃልና በመከራ መሃል ለላቀው በረከት ተዘጋጁ። ለተሻለው ክብር ራሳችሁን አዘጋጁ።
አዎ ጀግናዬ፣ ሸሽታ አታተርፍም። ተደብቀ አታድግም። እያማረርክ አትቀየርም። ይልቅ ለየትኛውም ፍልሚያ ራስህን አዘጋጅ። መንፈስህን አጠንክር። ወደ ድል ራስህን አቅርብ። ዛሬ ካለህ የተሻለ እንደሚገባህ እመን። ያሰብከው ላይሆን ይችላል። ምኞትህ ላይሞላ ይችላል። እቅድህ ላይሳካ ይችላል። ነገሮች በፈለግከው መንገድ ላይሄዱ ይችላሉ። ነገር ግን በዚህ ሁሉ ባልተመቻቸ አካሄድ ያንተ እድገት አያቆምም። ምንም ቢሆን እየተንቀሳቀስክ ነው። ምንም ቢፈጠር የቻልከውን እየጣርክ ነው። ምንም ቢመጣብህ ወደፊት እየተጓዝክ ነው። የቆምክ ዕለት ሕይወትህ እንደምትቆም አስተውል። የተሻልክ የመሆን ፍላጎት ስታጣ እድገትህ የኋሊት እንደሚሆን አስተውል። ሕይወት በየጊዜው ዕድል በማይመስሉ አስደናቂ ዕድሎች የተሞላች ነች። ሕይወት ፈተና በመሰሉ በረከቶች የተከበበች ነች። ሁሉን በምክንያት የመጠቀሙ ድርሻም የኛ የባለቤቶቹ ነው። አዎ የትኛውም ፈተና በስተመጨረሻ የራሱ ውጤት ይኖረዋል። ማንኛውም ውጣ ውረድ በስተመጨረሻ ለድል ያበቃል። ለዚህ ነው ጽናትን እንደ ብቸኛ ምርጫ የምትወስደው። እያንዳንዱን የግል ጦርነት ማሸነፍ በአደባባይ ለድል እንድትበቃ ያደርግሃል። ሁላችንም ልክ እንደ ከባዱ ቀላልና የተመቻቸ ምርጫ አለን። ከፍተኛ ዋጋ እንደሚያስከፍለን ከአደጋ የጸዳና የተመቻቸ መንገድ አለን። ለተሻለ ስፍራ የሚያበቃንን ምርጫ የምንመርጠው ግን እኛው ራሳችን ነን። ጨለማውን መርጦ ለአስፈሪው ጨለማ የሚያመሰግን ጠንካራ ሰው አለ። ከምቾት አደጋን መርጦ በምርጫው የሚኮራ ሰው አለ። ስጋት ከሌለው አካባቢ፣ አስፈሪና በውጣ ውረድ የተሞላ አካባቢ ውስጥ ራሱን የሚያስገባ የላቀውን ስኬት የተጠማ ደፋር ሰው አለ። በምርጫችሁ ደጉ። ሊፈትናችሁ የመጣን አጋጣሚ እንደ ዕድል ተጠቀሙት። እውነት ሁሌም እውነት ነውና ይህን እውነታ ሳትቀበል ወዴትም ለመሄድ አትሞክር። ሕይወት ይክበድ፣ ፈተና ይብዛ፣ ሰዎች ይጥሉ፣ በተደጋጋሚ ውድቀት ያጋጥምህ፣ ያሰብከው አይሳካልህ፣ በሌሎች ተቀባይነት አታገኝ፣ ባለህበት ሁኔታ ምቾት አይሰማ። ከነዚህም ውጪ ሌላም ሁን። ራስህን መውደድ እስካልቻልክ ድረስ መቼም የሰመረ ሕይወት ልትኖር አትችልም። እንዴትም ዕጣ ፋንታህን መወሰን አትችልም። ራስህን ችጋራ ማድረግ የምትመለከት ከሆነ ካንተ በብዙ እጥፍ በችግር የሚሰቃዩ፣ መኖር ሰቀቀን የሆነባቸው፣ አንዴ በልቶ ማደር ቅንጦት የሆነባቸው በሚሊዮን የሚቆጠሩ ሰዎች አሉ። አንተ ጤና ኖሮ የምትበላው ሳታጣ፣ መጠለያ እያለ ስራህን በአግባቡ እየሰራህ ገና ለገና በአካባቢህ ያሉ ሰዎች ትንሽ ካንተ የተሻለ ኑሮ ይኖራሉና ራስህን እንደ የበታችና ዋጋ ቢስ አድርገህ የምትመለከትበት ምክንያት የለም። ማንም ስለሆንክ ፈጣሪ ላንተ አያዳላም። እነርሱም ማንም ስለሆኑ ለአደጋ አይዳርጋቸውም። ሁላችንም መፈጠር ባለብን ገጽታ፣ ማንነትና ቦታ ተፈጥረናል። እንዴትም ይሄን የመቀየር ስልጣኑ ሊኖረን አይችልም። አዎ ጀግናዬ፣ ለራስህ ደህንነት ብለህ አቅምህን ወቅ። ለፈጣሪህ ክብር ብለህ እንከንህን እየቆጠርክ አትኖር። ሰው ሆኖ በእግዚአብሔር አምላክ አምሳል ከመፈጠር የሚልቅ ምን አይነት ክብር፣ ምን አይነት መመረጥስ ሊኖር ይችላል? አንዳንዶች ራሳቸውን ላለመውደድ የአፍንጫቸውን ርዝመት ይጠቅሳሉ። ጥቂቶች የቁመታቸውን ርዝመት ወይም እጥረት ይጠቅሳሉ። አንዳንዶች የተወለዱበትን ቤተሰብ ወይም ያደጉበትን ማህበረሰብ ወቃሽ ሆነው ይገኛሉ። ነገር ግን አንድ ነገር ረስተዋል። ወቀሳና እንከን መፈለግ በፍጹም ያለውን እውነታ መቀየር አለመቻሉን። አንድ የሰውነት ክብሩ የገባው ሰው በፍጹም ከሰውነቱ ወርዶ ፈጣሪ በሰጠው ገጽና ቁመና ሊያፍርና ሊሸማቀቅ አይችልም። የወንድነት መለኪያ ርዝመት ወይም ግዝፈት ያደረገው አካል የለም። ዋናው የወንድነት መለኪያ ስብዕና፣
ወኔ፣ በራስ መተማመንና ጠባቂነት ነው። ማንም የሴትነትን ልኬት በቅርጽና በተክለ ሰውነት የገደበ የለም። ሴትነት ስብዕና ነው፣ ርህራሄ ነው፣ ብልሃት ነው፣ አርቆ አሳቢነት ነው። ከሚታየው በላይ ለማይታየው ውስጣዊ ማንነት ቅድሚያ መስጠት በእርግጥም የአንድ ሰው የጥራቱ ልክ ነው። አዎ፣ ከሰውነት ወርዶ በውጫዊ ገጽታ ራስን ማዋረድ ተገቢ አይደለም። ማናችንም ራሳችንን ማክበር እስካልቻልን ድረስ በማንም ዘንድ ክብር ሊኖረን አይችልም። ማናችንም ለራሳችን ቦታ እስካልሰጠን ድረስ ማንም ቦታ ሊሰጠን አይችልም። ባለቤቱ በአግባቡ ያልያዘውን ነገር ማን ይፈልገዋል? ማንም። ለራሳችን ከኛ በላይ የሚቀርበው ሰው የለም። ከቅርበቱም አንጻር ከልቡ ወዶ ሊቀበለው የሚችል አካል የለም። አንድ ሰው ሕይወት ከየአቅጣጫው የምትገፋው ሳያንስ እንዴት ራሱን በመግፋት ዳግም ያስጨንቀዋል? እንዴት በራሱ ላይ ጨክኖ የራሱ ጠላት ሊሆን ይችላል? አንተ ዝቅ በማለትህ፣ ራስህን በማዋረድህ፣ በሰዎች ፊት በመሽቆጥቆጥህ፣ ሁሌም ከነርሱ ያነስክና ለክብራቸው እንደማትመጥን በማሳየትህ ካንተ ከራስህ ውጪ አንድም ሰው እንደማያዝንልህ አስታውስ። ሁሉም ሰው የሚኖረው ለራሱ ነውና መቼም ለራስህ መኖር የሚከብድህ፣ ራስህን በመናቅ ሰዎችን ለማስደሰት የምትጥር ምስኪን ልፍስፍስ ሰው ሆነ እንዳትገኝ። ክብርህን ጠብቅ። ዘመንህን ሙሉ በሰውነትህ አጊጥ። ሲያጡ ሁሉም ይወዱሃል። ካመለጥካቸው በኋላ ደጋግመው ያስቡሃል። አለመኖርህን ሲያስቡ ዋጋህ ይገባቸዋል። ባለመኖር ውስጥ የምንም ዋጋ ይጨምራል። እያለህ ርካሽ አትሁን። ሁሉም ቦታ እየተገኘ ዋጋህን አታሳንስ። ብርቅ ብቻ የሚወደድበት ዓለም ላይ እንዳለ አስተውል። ማንም ከመብዛትህ የተነሳ እንዲሰለች አታድርግ። እከበር ዘንድ ምን ላድርግ ብትል ለማንም በቀላሉ አትገኝ። ማንም አሳንሶ እንዲመለከት አትፍቀድ። አሸርጋጅና ተሽቆጥቋጭ አትሁን። ማንነትህን በሚወደደውና በሚከበረው መንገድ ገንባው። የግድ አንድ ተፈላጊ የሚያደርግህ መገለጫ ሊኖርህ እንደሚገባ ወቅ። በሌሎች ለመፈለግ አስቀድሞ ራስን መፈለግ የግድ ነው። አዎ ጀግናዬ፣ በቀላሉ የምትተካ ዋጋ ያነሰ የራስህ መገለጫ ቀለም የሌለ ዋጋ እዚህ ግባ የማይባል ለራስህ ያነስክ በሰዎችም ዘንድ የተናክ ርካሽ ሰው አትሁን። በፍጹም ጣት መጠቋቋሚያና የደካማነት ምሳሌ ሆነ እንድትጠቀስ አትፍቀድ። አንድ ነገር እጅ ላይ አለ። እሱም ለራስህ የምትሰጠው ክብርና ቦታ ነው። ከሰዎች ጋር በፍቅር ትኖራለህ፣ ትወዳቸዋለህ፣ ማንነታቸውን ትቀበላለህ፣ ከልብ ታከብራቸዋለህ። በምታስፈልጋቸው ሰዓት ከጎናቸው ትቆማለህ። ነገር ግን በምንም መንገድ ተፈላጊነት የሚያሳጣህን ተግባር አትፈጽምም። ሰዎች አብዝተው ሊንቁ ይችላሉ። በሰዎች ልትገፋና ልትንቋሸሽ ትችላለህ። ነገር ግን ትልቁ ጉዳይ በዚህና ከዚህ በከፋው ሁኔታ ውስጥ አንተ ራስህን የምትመለከትበት መንገድ ነው። አዎ፣ አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቀ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት
ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትንስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። ዓለም ያስተማረን አንድ ነገር አለ። ለምንጠየቀው ነገር በሙሉ እሺ የማንል፣ በተባለው ሁሉ የማንስማማ፣ ሰው በመረጠልን የማንጓዝ፣ የራሳችን አቋም ያለን፣ ራሳችንን መሆን ከፈለግን፣ ከሰው በላይ ራሳችንን ማስቀደም ከጀመርን መጥፎ ሰዎች ነን። ማንም ሰው ጥሩ ለመሆን የግድ በተባለው ነገር በሙሉ መስማማት አለበት። በሰዎች ለመወደድ ሁሌም ለነርሱ እንደ ባሪያ መታዘዝ፣ ማገልገል አለበት። እሺ ማለትን እንደ ግዴታ መቀበል ይኖርበታል። ነገር ግን ይህ አስተምህሮ ምን ያህል አዋጭ ነው ብላችሁ ታስባላችሁ? ምን ያህል ርቀትስ የሚያስኬድ ይመስላችኋል? መልካምነታችን የግድ ሰዎችን በምንጠቅመው ልክ መመዘን አለበትን? በራሱ የተበሳጨ ሰዎችን ለማስደሰት የሚጥር ሰው እንዴት ጥሩ ሰው ሊባል ይችላል? ዓለም የሚጠቅማትን ታስተምራለች። ማንም ብቻውን መቆም እንዲችል አታበረታታም። ማንም አቋም እንዲኖረው የራሱን ዓላማ እንዲያሳካ አትፈልግም። ነገር ግን መልካምነት የሚጀምረው ከሌላ ከማንም ሳይሆን ከራስ ነው። አዎ ጀግናዬ፣ ጥሩ ሰው ነህ። ሰዎችን እምቢ ብለህ ራስህን እሺ ስላልክ ጥሩ ሰውነትህ አይቀየርም። በራስህ መንገድ ብትጓዝ፣ የራስህ አቋም ቢኖርህ፣ ራስህን ብታስቀድም፣ ከማንም በላይ ራስህን ብትወድ፣ ለራስህ ክብር ቢኖርህ፣ መልካምነትህን ቢጨምረው እንጂ በፍጹም ሊያጎድለው አይችልም። ለራሱ ጥሩ ያልሆነ ሰው ለሌላም ጥሩ መሆን ቢፈልግ እንኳን ከልቡ ሳይሆን እያስመሰለ ነው። አንዳች የምታተርፈው ነገር ሳይኖር እንዲሁ ሳታምንበት በይሉኝታ ተገዝተ እሺ በማለት ለጊዜው ለሰዎች ጥሩ ሰው እንደሆንክ ይሰማ ይሆናል። ወደ ራስህ ስትመለስ ግን ወቀሳውን ትጀምራለህ። በራስህ ታዝናለህ። በስራህ ትጸጸታለህ። ምን ያህል ራስህን እንደበደልክ ይገባሃል። እሺታ ወጥመድ ነው። ያስርሃል፣ ቆልፎ ይይዝሃል። ዓላማህን እንዳታሳካ፣ የፈለግከውን እንዳታደርግ፣ ራስህን እምቢ እንድትል ያደርግሃል። ሁሉንም ነገር እሺ በማለት ከምታገኘው የምታጣው ነገር በጣም ብዙ ነው። አዎ፣ እምቢታ ምርጫ እንጂ ግዴታ አይደለም። እምቢ የምትለው የጠየቀህን ሰው ለማስቀየም ወይም የተፈጠረልህን አማራጭ ጠልታ አይደለም። እምቢ የምትለው ራስህን ለመጠበቅ ነው። እምቢ የምትለው ራስህን ሙሉ ለሙሉ ለዓላማህ ለመስጠት ነው። ለጊዜው የሚያስጎመጅ ደሞዝ ያላቸውን ስራዎች ልታገኝ ትችላለህ። ነገር ግን ለዓላማህ ብለህ እምቢ ብትላቸው አንተ የነዛን አጓጊ ደሞዞች ተቀባይ ከመሆን ወደ ከፋይነት የማትቀየርበት ምክንያት አይኖርም። ለሰው ጥሩ መሆን መልካም ነው። ራስን እያስጨነቁ ጥሩነት ግን የለም። ከምንም ከማንም በፊት ምን ማስቀደም እንዳለብህ ካላወቅ፣ ለምን እሺ ማለት ማንን እምቢ ማለት እንዳለብህ ካላወቅ፣ የምትፈልገውን ህይወት የመኖር ዕድል በጣም ጠባብ ነው። ለሰዎች ጥሩ ሆነ ከመታየት በፊት ለራስህ ጥሩ ሁን። ሰዎች እንዲወዱ ከመጠበቅ በፊት ራስህን ውደድ። ብዙ ውድ የተባሉ ነገሮችን የምትገፋለት፣ ብዙ ሰዎችን የምታስቀይምለት፣ በልበ ሙሉነት ዋጋ የምትከፍልለት ራስን የማሳደግ ዓላማ እንዳለ አስታውስ። ስንት ያለ ቦታው ሲገባ የማይመጥነው ስፍራ ሲገኝ ለማይመጥነው ሲሰጥ የሚባክን ነገር ታውቃላችሁ። ገንዘብ፣ ዕውቀት፣ ጊዜ፣ ሌላም ሌላም። እንዲሁ ፍቅርም ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና
በሌላ መንገድ እያባከናችሁት ነው። ምናችሁንም ለመቀበል ዝግጁና ፈቃደኛ ያልሆነ ሰው ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁ ያለምንም ምክንያት እየባከነ ነው። የትኛውም ትግል ብክነት ባይሆንም ትርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይታች ይላል፣ ይወጣል፣ ይወርዳል፣ ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። አዎ ጨቅናዬ፣ ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ትርፍ አልባ ይሆናል። ከሶስቴ በላይ አከታትለ ደውለ የማይነሳን ስልክ ለማስገደድ ብትጥር ሸክሙ የራስ ነው። ለረጅም ጊዜ ደጇ ስትጠና ፍላጎትህን ስታሳያት ስሜትህን ስታስረዳት ሰንብተ ትኩረት ከተነፈክ ችላ ከተባልክ ፍቅር ምላሽ ካጣ በጊዜ መንገድህን መቀየሩ የራስ ኃላፊነት ነው። ምንም የሚሰጥ ነገር ሊኖር ይችላል። ምንም እጾብ ድንቅ የምታጋራው ስጦታ ሊኖርህ ይችላል። የትኛውንም ዓለምን የሚያስደምም እንቁ በእጅህ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና የሆነ ብክነትን ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ንጉሥ በሀገሩ ንጉሥ ነው። በሰው ሀገር ግን መደበኛ የሀገሬው ነዋሪ ነው። ፍቅርህም ለሚገባው ሰው ሲሰጥ የምድራዊ ገነት መፍጠሪያ መሳሪያ ነው። ለማይገባው ሲሰጥ ግን ምድራዊ ሲኦል ውስጥ የሚከት ይሆናል። አዎ አንዳንድ መልካም ነገሮች በደፈናው መልካም ይሆናሉ። አንዳንዶች ግን በቦታና በሁኔታ ይገደባሉ፣ መልካምነታቸውንም ያጣሉ። የፍቅር መጥፎ የለውም። ምንም እንኳን የፈለገውን ምላሽ የመስጠት ምርጫ ቢኖረውም የሚፈቀረው ሰው ግን መጥፎ ሊያደርገው ይችላል። ያለምንም ጥርጥር አብዝተህ ደጅ ጸንተህ በጎና ፍጹም እንከን አልባ ምላሽ ሊሰጥህ የሚችለው እግዚአብሔር አምላክ ብቻ ነው። የሰጠኸውን ለመቀበል ራስህን ብታዘጋጅ ስብራቱ ለራስህ ነው። ፍቅርህ ሲባክን፣ መውደድህ ትርጉም ሲያጣ፣ እንክብካቤ ከንቱ ልፋት ሲሆን ማንነትህን ያሳንሳልና ዋጋህን ያወርደዋልና ከሚባክን ፍቅር ራስህን ጠብቅ። ለብክነት የሚሆን ጊዜም ሆነ ስሜት እንደሌለ ራስህ አስምረህ ንገረው። በአንድ የእግር ኳስ ሜዳ ውስጥ የሚጫወቱ ተጫዋቾች 22 ናቸው። በቀጥታም ይሁን በተለያየ መንገድ የሚመለከታቸው ሕዝብ ግን በሚሊዮን የሚቆጠር ነው። በቴሌቪዥን መስኮት ፕሮግራሞችን የሚያስተላልፉ ሰዎች ጥቂት ናቸው። በየቤቱ ፕሮግራሙን የሚከታተለው ሰው ግን እልፍ ነው። አንድን ሆቴል የሚከፍት ሰው አንድ ወይም ጥቂቶች ናቸው። የሚጠቀሙበት ግን ብዙ ሰዎች ናቸው። ከአብዛኛው ሰው እንደ አንዱ ራስህን የምትመለከት ከሆነ ሁሌም ተገልጋይ እንጂ አገልጋይ ልትሆን አትችልም። አገልጋይ ካልሆንክ ደግሞ በምንም መንገድ የህይወት ደረጃህን ማሻሻል አትችልም። ብዙዎች የሚሰራውን ይተቻሉ፣ ለመስራት ግን ፍቃደኛ አይደሉም። ብዙዎች ከራሳቸው ሐሳብ በላይ ብዙዎች ያመኑበትን ይቀበላሉ። ተነጥሎ መውጣትን፣ በራስ መንገድ መጓዝን እንደ ጦር ይፈራሉ። ብዙ ሰው ራሱ አሸንፎ ማስጨብጨብ እየቻለ ዘላለም ለሚያሸንፈው ሰው እያጨበጨበ መኖርን መርጧል። አዎ ጀግናዬ፣ ተለይቶ መውጣት ድፍረት ይጠይቃል። ነገር ግን መለየት ካልቻልክ የአብዛኛው ዕጣ ይገጥምሃል። ከተለመደው አካሄድ ማፈንገጥ አይን ውስጥ ያስገባል፣ ለብዙ አደጋ ያጋልጣል፣ የተለየ ስም ያሰጣል። ነገር ግን ከተለመደው መንገድ ካልወጣ የተለየ ነገር ልታገኝ አትችልም። ጥቂት አስጨብጫቢዎች ባሉበት ዓለም ከጥቂቶቹ ጎራ ካልተቀላቀልክ ዘመንህ በሙሉ በአጨብጫቢነት ሲያልቅ ትመለከታለህ። ጥቂት አስከታይ ብዙ ተከታይ ባለበት ዓለም መከተልህን አቁመ ራስህን
ወደ አስከታይነት ካልቀየርክ ሁሌም አውሬ እንጂ አድራጊ ሆነ ልትገኝ አትችልም። ዓለም ክብርን አጥብቀው ለሚፈልጉ፣ ከልባቸው ዋጋ ለሚከፍሉለት፣ ለእርሱ ብለው እስከ መጨረሻው ለሚታገሉ ሰዎች የመስጠት ችግር የለባትም። ተፈጥሮ ፍላጎትህን ታከብራለች። ከአብዛኛው ጎራ ሆነ አድናቂና ተከታይ ብቻ መሆን የምትፈልግ ከሆነ ሁሌም በሯ ክፍት ነው። ከአብዛኛው ተለይተ ጥቂቱን መርጠ በራስ መንገድ መጓዝ ከፈለክም ማንም የሚያስቆም ሰው የለም። አዎ፣ መለየትን አትፍራ፣ ከጥቂቶቹ ተቀላቀል። አሸናፊነትን አትሽሽ፣ ዋጋ ከፍለህ በእጅ አስገባው። የሚያዋጣህን ምርጫ ስትመርጥ፣ የሚበጅህን ውሳኔ ስትወስን፣ በፈለግከው መንገድ መጓዝ ስትጀምር ብዙ ሰው ቢያይህም የሚያስተውለው ጥቂት ነው። ዛሬ ተጽዕኖ መፍጠር የቻሉ፣ ዛሬ ተሰሚነት ያላቸው፣ ዛሬ ሕዝብ ከልብ የሚወዳቸው፣ ዛሬ የአሸናፊነትና የጽናት ተምሳሌት የሆኑ ሰዎች የሆነ ጊዜ እንዳንተው ለአሸናፊዎች የሚያጨበጭቡ፣ የብዙሃኑን ሐሳብ የሚያስተጋቡና ሂዱ በተባሉበት የሚሄዱ ነበሩ። ነገር ግን እነርሱም አሸንፈው ማስጨብጨብና መደነቅ እንደሚችሉ ባመኑ ጊዜ የአሸናፊነት ጉዟቸውን በአምላካቸው ድጋፍ ጀመሩት። ለዓመታት ያለማቋረጥ ተጓዙ። ብዙ ጫናዎችን ተቋቋሙ። ደጋግመው በተስፋ መቁረጥ ተፈተኑ። በስተመጨረሻ ግን እንደቀደሙት ተምሳሌቶቻቸው የአሸናፊነቱን መድረክ መቆጣጠር ቻሉ። ጥቂቶች ደፍረው የሚመርጡትን መንገድን ለመምረጥ አታመንታ። ለፈተናዎች ራስህን አዘጋጅ። ተለይቶ በመውጣትም ጥቂቶች የደረሱበት ስፍራ ራስህን አስቀምጥ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫሊዩ ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ተክናዬ፣ ነፃነትህ እስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው እስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለግክ መኖር ትችላለህ። ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ፣ ነፃነትህን ገድበው። ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ። ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ስርዓት አበጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት
የማይጠቅሙህን ጥቃቅን ስራዎች እየሰራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግህ ስርዓት ዘርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ስራ ትግባ። ከፍተኛ የበራስ መተማመን ችግር አለብህ? እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ፣ ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድህ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የህይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ህዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመ የማክበር ልማድን እስካልገነባ፣ ለገዛ ህይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ህይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። አዎ፣ ቢፈትንህም ለራስህ ለመታመን መጣር ይኖርብሃል። ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ በየቀኑ ራስ ላይ መስራት ይኖርብሃል። ያለ ህመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። የሚያሸማቅቅህን፣ የሚያስጨንቅህን፣ የሚያሳዝንህን፣ የሚቃወምህን፣ የሚያታግልህን ላንተ ሳይሆን በአንተ ላይ የሚሰራውን፣ የሚወግንልህን ሳይሆን የሚወግንብህን እሱን ስርዓት መሳይ ጨቋኝ አካሄድ ስበረው። የትኛውም ለራስህ ያወጣኸውም ይሁን ማህበረሰቡ አውጥቶ የሰጠ ህግ ሊጠቅምህ እንጂ ሊጎዳህ አይገባም። ልታተርፍበት እንጂ ሊያከስርህ አይገባም። በህግ መኖር፣ በስርዓት መመራት፣ እንደ ደንቡ መራመድ አግባብ ነው። ነገር ግን የበታችነትን የሚያበዛ፣ ከአብሮነት በተሻለ ፍርሃትን የሚጭን፣ ከድንቅነት ባሻገር በተራነት የሚያስር፣ ከይቅርባይነት በተለየ ለበቀል የሚያሰናዳ ከሆነ ለኛ እየሰራ ሳይሆን በእኛ ላይ እየሰራ ነው። ከዚህ በፊት የነበሩ የተጻፉም ሆነ ያልተጻፉ ህጎች ሙሉ በሙሉ ጠቃሚና እንከን አልባ ናቸው ማለት አይቻልም።
ምክንያቱም አንድም በሰው ስለተጻፉ ሌላም የተደነገጉበትና መተግበር የጀመሩበት ዘመን ከአሁን ጋር ስለሚለያይ ትናንት ነውር የነበረ ተግባር ዛሬ አግባብ ሆኖ ሊገኝ ይችላል። አዎ ተክናዬ፣ የትኛውም ሕግ እንዲሰራልህ የማድረጉ ድርሻ ያንተ ነው። ሁን ብሎ አንተን ለመጉዳት፣ ወደኋላ ለማስቀረት፣ በበታችነት ለማሰር፣ በፍርሃት ለማሸማቀቅ የሚወጣ ሕግ የለም። ምናልባትም ከተጻፈው በላይ ያልተጻፈውም ማህበራዊ ደንብ በተቃራኒ እየሰራብህ ሊሆን ይችላል። ተለይቶ መታየት፣ አዲስ ነገር መሞከር፣ የማይቻል የሚመስለውን ሆኖ ማየት፣ ሕይወትን ከመታገል በላይ በሙላት መኖር፣ ድፍረትህን መግለጥ፣ አንገትህን ማውጣት፣ ስለ ራስህ በኩራት ማውራት እብድ ወይም አማጺ ሊያስብልህ ይችላል። ቁም ነገሩ ግን ያንተ በአብዛኛው እብድና አማጺ መባል ሳይሆን ለራስህ ጤነኛ፣ ትክክልና ባለ ራዕይ መሆን ነው። መስማት የሚገባህን ብቻ ካልሰማ፣ ማድረግ ያለብህን ብቻ ካላደረግ፣ መቀበል ያለብህን ብቻ በሚዛን ካልተቀበልክ መደበኛው ሕይወት ሁሌም ከጎንህ ይኖራል፣ አብሮህ ይዘልቃል፣ አብሮህ ይጓዛል። አዎ ሕጉን ስበረው። ለአንተ እንዲሰራልህ፣ እንዲያግዝህ፣ እንዲያበረታህ፣ እንዲያነቃህ አድርግ። ይሉኝታ በትንሹ ጥሩ ሊሆን ይችላል፣ ሲበዛ ግን የውድቀትና የበታችነት መንስኤ ነው። ስለ ራስ የሌለውን ታሪክ ፈጥሮ መተረክ ነውር ሊሆን ይችላል። እውነተኛውን ማንነት በሚገባ መግለጽ ግን ራስን ማወቅ ነው። ቁጭ ብሎ የማህበረሰቡን ችግር መተንተን እውቀት ሊመስል ይችላል። ችግሩን ለመቅረፍ እርምጃ መጀመር ግን ሊቅነት ነው። በዚህም በዛም እንደ መደበኛው ሕግ ቁጥርና አንቀጽ የሌላቸው ሕግና ደንቦች በዙሪያችን አሉ። በእድገታችን ውስጥ ተዋህደውናል። በሕይወት ውጣ ውረድ ውስጥ አጥረውናል። በመውጣትና መግባት ዓለም ድንበር አበጅተውልናል። ጥቅምና ጉዳታቸው እስካልተለየ ድረስም ሁሌም በምክንያት አልባ ተፈጻሚነታቸው መቀጠላቸው አይቀርም። አዎ ብዙ ኃይልህን የሚያወጡ፣ የሚያበረታቱ፣ ራስህን እንድትሆን የሚደግፉ፣ ለውጥህን የሚያግዙ፣ ከህልም ጎን የሚቆሙ ብዙ መልካም ሕጎች አሉ። ስታሸንፍ ትከብራለህ፣ ስታገለግል ትሾማለህ፣ ስትሰጥ ይሰጥሃል፣ ስትበረታ ታበረታለህ፣ ስትኖር ብዙዎችን ታኖራለህ፣ ስታከብር፣ ስትከባበር የጠለቀ ውህደትንና አንድነትን ትፈጥራለህ። ከሚሰሩልህ ሕግጋት ውጪ የሚሰሩብህን፣ የሚያሳንሱህን፣ የሚሰብሩህን ሕግጋት አስወግድ። የሚሰሩልህን ተጠቅመህ ወደ መዳረሻ ተጓዝ። የሰው ልጅ ለእናንተ እንደ እግዚአብሔር የምታመልኩት ወይም እንደ ኦክስጂን ያለ እርሱ መኖር የማትችሉት አይደለም። ማንም ሰው ያለ እግዚአብሔር እንጂ ያለ ሰው መኖር ይችላል፣ ኖሮም አሳይቶናል። አንድ ሰው ከሚባለው በላይ ክህደት ቢደርስበት፣ ውስጡ ቢጎዳ፣ ቅስሙ ቢሰበር እንኳን መርሳት የተባለ ጸጋ፣ መተው የተባለ ምርጫ አለው። የማይፈልጋችሁን ሰው በመለማመጥ ዋጋችሁን የምታሳንሱት ለምንድን ነው? ስብራታችሁን ደጋግሞ በማውራት የጎዳችሁን ሰው ኃይል የምትሰጡት ለምንድን ነው? ከፈጣሪያችሁ በላይ ሰውን የምታመልኩት፣ የሕይወታችሁን ሕልውና በሰው ላይ የምትጥሉት ለምንድን ነው? ማንም ሰው ምንም ፈልጎ ወደ ሕይወታችሁ ይግባ። ምናልባትም ቆይታው የሚፈልገውን እስኪያገኝ ድረስ ሊሆን ይችላል። ከዛም በኋላ ጨርሶ እንደማያውቃችሁ፣ ጭራሽ ምንም ግንኙነት እንዳልነበራችሁ ሊያስመስል ይችላል። እናንተ ግን በተቃራኒው ከእርሱ ጋር የነበራችሁ ግንኙነት በመበላሸቱ ትጎዳላችሁ። ውስጣችሁ ይረበሻል። ያለ እርሱ መኖር እንደማትችሉ ይሰማችኋል። ያንን ሰው ምንም ያህል ብትወዱት፣ ምንም ያህል በሕይወታችሁ ቦታ ብትሰጡት፣ ምንም ያህል ውስጣችሁን ቢቆጣጠረው፣ ያለ እርሱ ግን መኖር ትችላላችሁ።
ሰውን ሰው ሊያኖረው አይችልም። የሁላችንም የመኖር ዋስትና ፈጣሪያችን እግዚአብሔር ብቻ ነው። መጽሐፍ ቅዱስ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ርጉም ይሁን ይላል። የቃሉ ክብደት በሰው ልጅ መታመን ሙሉ ሕይወትን በእርሱ ላይ ማድረግ ምን ያህል አስከፊ ተግባር እንደሆነ ያስረዳል። የሰው ልጅ ደካማ ነውና ራሱም ድጋፍ ይፈልጋል። ለዚህም ነው በወዳቂው የሰው ልጅ መታመን እርግማንን ማስከተሉ። የሰው ልጅ ከበዛው የዋህነቱና ሞኝነቱ የተነሳ ትናንት ከተዋወቀው ሰው ውጪ መኖር እንደማይችል እያሰበ ከፈጣሪውና ዘመኑን በሙሉ አብሮት ከሚኖረው ፈጣሪው ተለይቶ መኖር ስላለመቻሉ አያስብም። አዎ ጀግናዬ፣ መታመኛህን ወቀው፣ እውነተኛ ድጋፍህን ጠንቅቀ ተረዳው። መተኪያ ባለው ደካማ የሰው ልጅ ምክንያት ልብህ አይሰበር። ይልቅ እግዚአብሔር አምላክ አብሮ ስለመሆኑ እርግጠኛ ሁን። የሰው ልጅ በዋናነት ባዶነት የሚሰማው፣ በሰው ፍቅር ውስጥ መደበቅ የሚፈልገው፣ አብዝቶ በጭንቀትና በፍርሃት የሚሰቃየው ከፈጣሪው ሲርቅ ነው። ትተው የሄዱ ሰዎች ሲመለሱ ሕይወት የሚስተካከል ሊመስልህ ይችላል። ያጣኸው ገንዘብና ንብረት ቢተካ የምትረጋጋ ሊመስልህ ይችላል። ነገር ግን የትኛውም ምድራዊ ነገር ፍጹም እርካታን ከልባዊ መረጋጋት ጋር ሊሰጥህ አይችልም። ማንም ኃይልና ብርታቱ ሰው እንደሆነ የሚያምን ከመውደቁ በላይ ዳግም መነሳቱ እጅጉን አዳጋች ይሆንበታል። ማንም ወደ ሕይወትህ ገብቶ ቢወጣ እግዚአብሔር አብሮህ እስካለ ድረስ ምንም እንደማትሆን እመን። የምትታመነው በማግኘት ብቻ ሳይሆን በማጣትም፣ በጤንነት ወቅት ብቻ ሳይሆን በሕመም ሰዓት አብሮህ በሚሆነው ቸር የዘላለም አባትህ እንደሆነ አስታውስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።